ሰላም ጤና ይስጥልን አድማጭ ተመልካቾቻችን ህዳር 15 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ አካባቢዎች ያሉ አሁናዊ ዝርዝር የግንባር መረጃዎችን እንደዚሁ አሰናድቻለሁ። ከዛ ባሻገር ያሉ ተዛማጅ መረጃዎችንም ይዣለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። እንዲሁም ደግሞ በቴሌግራም በዋትስአፕ በሜሴንጀር መልእክቶችን እያደረሳችሁ ስለሆነ በእጅጉን የማመሰግነው። እንግዲህ በኢትዮጵያ ውስጥ ያለው አጠቃላይ ሁኔታ እንግዲህ በየ24 ሰዓቱ ተለዋዋጭ ሁኔታዎች ናቸው ያሉት። ከዚህ ጋር በተያያዘ በየዕለቱ መረጃዎችን ወደ እናንተ አደርሳለሁ። እናንተም የቻናሉ ቤተሰቡ ናችሁ፣ መረጃዎችን እየተከታተላችሁ ስለሆነ በእጅጉን የማመሰግነው። በዛ ላይ ተሳትፎም እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። በአርሲ ቀጠና ያለውን አጠቃላይ ሁኔታ በተመለከተ አሁንም እንግዲህ በኦርቶዶክስ እምነት ተከታዮች ላይ ያነጣጠረው ጥቃት እንደቀጠለ ነው። ከዚህ ጋር በተያያዘ መግለጫዎችም ወጥተዋል። እሱንም በዚህ ሰዓት በአጭሩ የማደርሳችሁ ይሆናል። ከዛ በፊት ግን በመሰረታዊ ጉዳይ ላይ እንግዲህ በየቀኑ እየመጡ ካሉ ጥቆማዎችና አስተያየቶች መካከል ይህንን እየተደረገ ያለውን የህልውና ትግል የበለጠ ፈተና ውስጥ የሚጥለውና ፋኖን ከራሱ ባህር ከሆነው ከራሱ ከህዝቡ ጋር በከፋ ሁኔታ ያለያየው ወደፊት አደጋ ሊያመጣ የሚችለውን እገታ፣ ዝርፊያና ተዛማጅ ጉዳዮችን በተመለከተ ይህንን በተመለከተ አሁንም እርምጃ ሊወሰድ ይገባል። ከየአካባቢው የሚወጡ መረጃዎች እንግዲህ የተለያዩ ጥቆማዎችን እያደረሱ ነው የሚገኙት። እገታ፣ ግድያ፣ ዝርፊያ ጋር በተያያዘ እየተሰራ ያለው ግፍና ሰቆቃ በትግል ላይ ያጠላው ጥላሸት በአስቸኳይ እርምት እርምጃ ሊወሰድበት ይገባል ያሉ አስተያየት ሰጪዎቹ እውነተኛ ፋኖ በዙሪያው ያሉትን በስሙ የሚምሉትን በስሙ የሚጠሩትንና እገታና ዝርፊያ የሚፈጽሙትን በአስቸኳይ ሊያስቆም ይገባል። በብልጽግና ሰርጎ ገብና እንደዚሁ ደግሞ አለቅላቂ ድርጊት እና አሰቃቂ ተግባራት ተባባሪ የሆኑትንም በአስቸኳይ መለየት ይገባል። ከዚህ ጋር በተያያዘ እንግዲህ አጋች ቡድን በአስቸኳይ ሊያቆም ይገባል። ብልጽግናም በዚህ በኩል እንግዲህ የፖለቲካም ሁለትም የወንጀል ተግባራትን እያደረገ ነው የሚገኘው። ይህንን በተመለከተ ግልጽ የሆነ አቋም እንዲወሰድ ነው ከየአካባቢው ጥሪዎች እየቀረቡ ያሉት። ከደረሱኝ ጥቆማዎች መካከል እንግዲህ ወደ እነሱ ስንሄድ በይፋት ቀጠና ቤተሰቦቻቸው እና በተለይ ልጆቻቸው በውጭ ሀገራትና በአረብ ሀገራት የሚገኙ እናቶች፣ አባቶች፣ እህት፣ ወንድሞች መከራ እየደረሰብን ነው፣ አረብ ሀገራት ልጆቻችሁ አሏችሁ በሚል በየወሩ በቋሚነት የምንጠየቀው ገንዘብ ከፍተኛ ነው፣ እገታው፣ ድብደባው፣ ማሰቃየቱ በሚል በአንጾኪያ ገምዛ ወረዳ እንዲሁም ደግሞ በኤፍራታና ግድም ወረዳ መኮይን ጨምሮ ከተለያዩ አካባቢዎች የመጡ ቅሬታዎችና ጥቆሞች አሉ። አንድ በውጭ ሀገር አሜሪካ የሚኖርም እንደዚሁ የፋኖ ደጋፊ ስለ ጉዳዩም እንደዚሁ አስተያየቶችን ሰጥተዋል። እንግዲህ ፋኖን ድጋፍ ያደርጋሉ፣ ግን ልጆቻቸው አሜሪካ ናቸው በሚል በወላጆቻቸው ላይ ጉዳት እያደረሱ ያሉት ፋኖ በአስቸኳይ ለይቶ እርምጃ ሊወስድ ይገባል። እኛ የፋኖና የአማራን ሕዝብ ትግል የምንደግፈው ጉዳዩን በመረዳት ነው። በፋኖ ውስጥ ያሉ ግን እንደዚህ አይነት አስነዋሪ ድርጊት የሚፈጽሙትን ለይቶ ፋኖ ሊያወጣ ይገባል የሚልና ፋኖ የነበረው ስምና ዝና ማስጠበቅ አለበት። ፋኖ ባንክ በመጠበቅ ፋኖ ተቋማትን በመጠበቅ ያለውን ስም የሚያጎድፉ በስሩ የተሰገሰጉት ላይ እርምጃ ሊወስድ ይገባል። እንግዲህ ይህንን አጣርቶ እርምጃ መውሰድ አለበት። ለህዝብ የሚታይና ለህዝብ አመኔታ የሚያሳይ ስራ ፋኖ በአስቸኳይ መስራት አለበት። ይሄ ሲባል እንግዲህ በፋኖ ውስጥ ያሉት የፖለቲካ ዓላማ የህዝብ ጥያቄ የያዙት በአስቸኳይ ማስተካከያ እንዲወስዱበት ለነሱ እየቀረበ ያለ ጥሪ ነው። እንግዲህ በትናንትናው ዕለት በደቡብ ጎንደር ፎገራ አለምበር ከተማ በተፈጸመው አሳዛኝ ድርጊት ህዝባዊ ቁጣ ተፈጥሯል። እንግዲህ በአስቸኳይ ተጣርቶ ተጠያቂ መሆን ያለበት ተጠያቂ መሆን እንዲሆን ፋኖን ከህዝብ ለመነጠል የብልጽግና ሚሊሻዎች ከሆነ ይህን አሰቃቂ ድርጊት የፈጸሙት በአስቸኳይ ለህዝብ መጋለጥ አለበት። ካልሆነም በፋኖ ስም የተደበቀ የእንስሳት ድርጊትና የተላበሰ አውሬ ድርጊት የፈጸመም የወንበድና ወንጀለኛ ካለ በአስቸኳይ እውነተኛ ፋኖች አጣርተው ይህንን ለህዝብ ሊያቀርቡ ይገባል። በዚህ በኩል ከትግሉ አንጻር ያለውን ፈተና ብዙ ሰዎች በአግባቡ አልተመለከቱትም። እንግዲህ በየቀኑ የድል ወይም ደግሞ የፖለቲካ ግስጋሴና ወታደራዊ ድል ሊመጣ የሚችለው ይሄ ውስጣዊ ችግርና ከህዝብ ጋር ያለው ጉዳይ በአግባቡ ሲፈታ እንደሆነ ነው እየተገለጸ ያለው። በዚህ በኩል እንግዲህ ሚዲያዎችም ጫና በመፍጠር በተለይ የፖለቲካ ግብና ዓላማ ይዘው ዋጋ እየከፈሉ የፋኖ አባላት በስማቸው የሚነግዱት ላይ የማያቋርጥ እርምጃ መውሰድ አለባቸው። ከዚህ አንጻር እስኪ ከአካባቢው እዚህ ከአለምበር እስከ ወረታ ባለው አካባቢ አለም ሳጋና አካባቢ እየተፈጸሙ ካሉ ድርጊቶች መካከል
በቀጥታ በጽሁፍ የመጣልኝን አንድ አጭር መልእክት ላቅርብ። ምን ይላል? እንግዲህ በዚህ አካባቢ ዝርፊያውን በተመለከተ እንዴት ነፈለጠ ይላል። በእርግጥ ሰሞኑን አንተም ዘግበዋል፣ ግን ከሁኔታው ከአስከፊነት አንጻር በየቀኑ የሚዲያ ሽፋን ስለሚያስፈልገው ሊሰራበት ይገባል። በአንድ ሳምንት ብቻ ከወጂ ፎገራ ውስጥ ያለ ቦታ ነው፣ ከአለም በር ቀጥሎ እስከ ደብረ ታቦር መግቢያ ድረስ 31 ሰዎች በአንድ ሳምንት ታግተዋል። ከ50 ሺህ እስከ 450 ሺህ ብር ከፍለው ወጥተዋል። በዚህ ከቀጠለ ይህ መስመር ሙሉ በሙሉ ይዘጋል። ይህንን የሚያደርጉት ራሱን ፋኖ ብሎ ባደራጀው ውስጥ ያሉ የሌባ ቡድን ሲሆኑ በእነዚህ ውስጥ ደግሞ 25 አባላት ያሉትን የቡድናቸውን መሪ ጠቅሶ ጭምር ነው መረጃ ያደረሰው። ሰጤ ይባላል። ተባባሪዎቹ እና ብር ትራንስፈር እየተደረገ ደግሞ ስራውን የሚሰሩት ደግሞ የመንግስት ሚሊሻዎች ናቸው። በይቅርታ የገቡ የቀድሞ የነሱ ጓደኞች በዚህ ዝርፊያና እገታ ውስጥ ትብብር አሉበት። ይህን ቡድን በብዛት የሚንቀሳቀሰው ከደብረ ታቦር መውጫ በር ጀምሮ አለም ሳጋን ይዞ ደንጎርስ የሚባል አካባቢ ነው። ይህ የሆነበት ምክንያት ደብረ ታቦር ቅርብ ስለሆነ በፋኖ ነፃ ቀጠና ስላልሆነ የመንግስት አካላት መረጃና ሽፋን እየሰጧቸው ስለሆነ ለዝርፊያና ለእገታ ምቹ ሆኗል። እገታው በብዛት የሚከናወነው የመንግስት ኬላ ካለበት 1 ኪሎ ሜትር ርቀት ሚሊሻዎችና የአካባቢው የመንግስት ጸጥታ ኃይሎች በሚሰጡት ስምሪት ነው። ከዚህ ጋር እንግዲህ ሚሊሻዎች ዋና ተዋናኝ የገንዘብ ተካፋይም ናቸው ይላል። ይህንን ትልልቆቹ የጸጥታ መዋቅሮችን በመንግስት ውስጥ ያውቁታል። አንዳንዶቹ ከፍተኛ የሆነ የጥቅም ተካፋይ ሲሆኑ፣ አንዳንዶቹ ደግሞ ፋኖ ነው ይህን ያደረገው በሚል ፋኖና ማህበረሰቡ እንዲማረር በሚል ለፖለቲካዊ ቁመና እና ለብልጽግና የፖለቲካ ኪሳራ ማስመለሻ ስለሚጠቀሙበት ነው። በአጠቃላይ ይሄ መስመር የምድር ሲኦል ሆኗል፣ ለማህበረሰቡ የምድር ሲኦል ሆኗል የሚል መልእክት አድርሰውኛል። እንግዲህ እዚህ ላይ የተጠቀሰው 25 አባላት ያሉት የሚንቀሳቀስ አለ። ይሄ እንግዲህ ለመንግስት እጅ የሰጡ ጓደኞቻቸው ጋር አብረው ገንዘብ በማስተላለፍ እንግዲህ ሁሉ ገንዘብ የሚተላለፈው በየቀኑ እንዲሁ አይደለም፣ በእጅ አይደለም። እንዲሁ ደግሞ የመንግስት ሚሊሻዎችና የጸጥታ ባለስልጣናት አብረው አሉበት። ይሄ ጉዳይ መጋለጥ አለበት። እውነተኛ ፋኖችና የህዝብ ትግል አላማ ያዙ ይህንን መረጃ በማድረግ በስም የተጠቀሱትን ሰዎች ከየትኛው የመንግስት ሚሊሻ ከየትኛው የብልጽግና ባለስልጣን ጋር ያላቸውን ግንኙነት በማየት እነዚህ እንግዲህ እርምጃ ካልተወሰደባቸው ትንሽ ቆየት ብሎ በቂ ገንዘብ ሲሰበስቡ ደግሞ ወደ ብልጽግና ይገባሉ። ደግሞ ገንዘብ ሲፈልጉ ከብልጽግና ስምሪት ተሰጥቷቸው ይወጡና ፋኖ ነው ይህን እያደረገ ያለው፣ ፋኖ ነው ይህን ወንጀል እየፈጸመ ያለው በሚል ፋኖን በዓለም አቀፍ በሚዲያዎችም ከህዝብ ለመነጠልና የፋኖን የትግል ዓላማ አደጋ ላይ ለመጣል የሚንቀሳቀሱ ናቸው። በዚህ በኩል በቂ ስራ ካልተሰራ የከፍ አደጋ ይመጣል። ይህንን እንግዲህ ማን ኃላፊነቱን ሊወስድ ይችላል? ይህንን ጥቆማ ያደረሱ በስም የተጠቀሱ በአካባቢው እንግዲህ ከኬላዎች አቅራቢያ ነው ይሄ እገታ የሚፈጸሙ። በአንድ ሳምንት 31 ጊዜ እገታዎች ተፈጽመዋል። ይሄ እንግዲህ ከመንግስት ወታደሮች ኬላ አቅራቢያ ነው። እንግዲህ ገንዘብ የሚተላለፈው በሚሊሻዎቹ ነው። ሚሊሻዎቹ ስለማይፈተሹና ስለማይጠረጠሩ በእነሱ ስም በሚሊዮን የሚቆጠር ገንዘብ ይተላለፋል። እነዛ ወንበዴዎች ደግሞ ይህንን ያደርጋሉ። ስለዚህ በዚህ በኩል እንግዲህ የአማራ ህዝብ የፖለቲካ ጥያቄዎች አሉት፣ የህልውና ትግል አለበት። አሁን ባለው አጠቃላይ ሁኔታ የአማራ ህዝብ ከዚህ ትግል ቢሸነፍና በዚህ ሁኔታ ቢቀጥል ሁለት የሞራል ስብራቶችን ጭምር ይዞ ይመጣ አደጋ ስለሆነ ይሄ በአስቸኳይ መገምገምና መስተካከል ያለበት ጉዳይ ነው። በየቀኑ እዚህ ቦታ ድል ተገኘ፣ በዚህ ቦታ የሚል ነጠላ ጉዳዮችን ከማየት ይልቅ ትግሉ እንደገና መገምገም፣ ስትራቴጂካዊ አመራር መሰጠት፣ የህዝቡ ደህንነት መረጋገጥና ህዝቡ ይህን ትግል እንደጀመረው የኔ ነው ብሎ በፋኖ ላይ ያለው መተማመን ከብልጽግና ፕሮፓጋንዳ አንጻር እውነቱን እንዲያውቅ የማድረግ ጉዳዮች አሁን የሚጠበቁ ነው የሚሆኑት። በመተከልና በአርሲ እየተፈጸሙ ያሉ ጭፍጨፋዎችን በተመለከተ ፓርቲዎች በጋራ መግለጫ ሰጥተዋል። የትብብሩ እየተባሉ የሚጠሩት ፓርቲዎች ሰሞኑን እንግዲህ በጋራ መግለጫዎችን እያወጡ ነው የሚገኙት። እነዚህ ፓርቲዎች እንግዲህ መንግስት ዋና ሚናውን በመርሳቱ እልቂቱ ቀላልና የተለመደ አድርጎታል ብለዋል። ከትብብር ለኢትዮጵያ አንድነት መስራች ፓርቲዎች የተሰጠ መግለጫ እነዚህ ፓርቲዎች እንግዲህ መኢአድ ፓርቲ፣ እናት ፓርቲ፣ የኢሃፓ፣ ጊዮናዊ የአማራ ንቅናቄ እና አንድ ኢትዮጵያ የሚባሉ 5 ፓርቲዎች በጋራ የመሰረቱት ነው። በቤንሻንጉል ክልል መተከል ዞን ቡለን ወረዳ በኩጂ በተባለ አካባቢ ትላንትና ማለትም ህዳር 13 ቀን እንግዲህ ትላንት የተጻፈ መግለጫ ስለሆነ ነው 2018 ከጠዋቱ 12 ሰዓት ጀምሮ በተከፈተ ድንገተኛ ተኩስ ከ40 በላይ ዜጎች ሲጨፈጨፉ በርካቶቹ ቆስለዋል። ጭፍጨፋው በዋናነት አማራውን ትኩረት ያደረገ ነው ያሉት የእልቂቱ የተረፉ እማኞች፣ ሆኖም የጉምዝና የሽናሻ ወገኖችም ተጨፍጭፈዋል ብለዋል። 10 የጭፍጨፋው ሰለባዎች ሴቶች ሲሆኑ በርካታ ጨቅላ ህጻናትም ይገኙበታል።
አካባቢው ክፉኛ የስጋት ቀጠና ያለበት ነው። በአካባቢው ማህበረሰብ ራሱን ለመከላከል ካደረገው ጥረት ያለፈ ምንም አይነት የመንግስት የጸጥታ ኃይል ባለመድረሱ ያለ ከልካይ ያሻቸውን ያህል ያገኙትን እንዲጨፈጭፉ አድርጓቸዋል ሲሉ የእማኞችን ዋቢነት ገልጸው ትብብሩ መግለጫው ላይ አስፍሯል። ከቁስለኞቹ ብዛትና አሰቃቂነት አንጻር የሟቾቹ ቁጥር ሊጨምር ይችላል። ጭፍጨፋውን በአካባቢው ሰዎች አጠራር ሸኔ የሚባለው ኃይል የፈጸመው የሟቾቹ አስክሬን በህይወትና ሞት መካከል ሆነው በሚያጣጥሩ ቁስለኞች ለመለየት በራሱ ሌላ አሰቃቂ ክስተት ነበር ይላሉ እማኞች። በኩጂ የተባለው አካባቢ እንግዲህ ከዚህ ቀደም በርካታ የአማራ ማንነት ያላቸው ንጹሃን ተጨፍጭፈው በኤክስካቫተር ጭምር መቀበራቸው ይታወሳል። ፓርቲዎች በዚህ አሰቃቂ ጭፍጨፋ የተሰማቸውን ልባዊ ሐዘን ይገልጻሉ። ጨፍጫፊው እኩያንን በጽኑ ያወግዛሉ። አንደኛ፣ በአገር አቀፍ ደረጃ የሐዘን ቀን እንዲታወጅና ቢያንስ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ ትብብሩ ወይም ደግሞ የፓርቲዎቹ ስብስብ ጠይቋል። ዜጎች መንግስት ጠብቀናል ከሚል አጉል ማዘናጊያ ወጥተው ራሳቸውን አደራጅተው እንዲከላከሉ ጥሪ አቅርቧል። የኢትዮጵያ የክፉ ቀን ወዳጅ የሆኑ ዲፕሎማቲክ ማህበረሰብ አካላትና በውጭ ሀገር የምትገኙ ህግ ባለሙያ የተሰማራችሁ ትውልደ ኢትዮጵያን ፍትህ በሀገራችን በመጥፋቱ ዓለም አቀፍ ተጠያቂነት እንዲሰፍን እገዛ እንድታደርጉ ጥሪ አቅርቧል። ለመላው ኢትዮጵያን ቦታውና ጊዜው ቢለያይ እንጂ በሀገራችን ለዘር ፍጅት ወይም ደግሞ ጄኖሳይድ አሁናዊ ሁኔታ ከበቂ በላይ አስቻይ ሁኔታ መኖሩን ተገንዝቦ በጋራ ትብብር እንዲቆም ብሎም ራሱን ለመከላከል እንዲዘጋጅ ጥሪ አስተላልፈዋል። ፈጣሪ ሀገራችንና ኢትዮጵያን ህዝቦቿን ይጠብቅ። ትብብር ለኢትዮጵያ አንድነት መስራች ፓርቲዎች እናት ፓርቲ፣ መኢአድ ፓርቲ፣ ኢህአፓ፣ አማራ ብሔራዊ ንቅናቄ በጋራ ህዳር 14 ቀን እየሰጡት መግለጫ ነው። እንግዲህ ከዚህ ጋር በተያያዘ በአርሲ ቀጠናም እንደዚሁ በኦርቶዶክስ እምነት ተከታዮች ላይ ያነጣጠረው ጥቃት እንደቀጠለ ነው። ከዚህ ጋር በተያያዘ ብፁዕ አቡነ ዲዮናሲዮስ የጀርመንና አካባቢው ሀገረ ስብከት ሊቀ ጳጳስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዓለም አቀፉ ማህበረሰብ እንደዚሁ ደብዳቤ ጽፈዋል። ጭፍጨፋውን ተከትሎ ዓለም አቀፉ ማህበረሰብ ዝምታውን ሊሰብር ይገባል በሚል እና እየተፈጸመ ያለው ጭፍጨፋ ሊቆም ይገባል ብለዋል። አርሲ አካባቢ የወጡ መረጃዎችን እስኪ የተወሰኑትን ወደ እናንተ ላድርስ። በኦሮሚያ ክልል ምስራቅ አርሲ የአማሮች እና የክርስቲያኖች የግፍ መሬት ሆኗል ይላል መረጃው። በተለይ ሸርካ በሚባለው ወረዳ ብቻ ከሚገኙት 37 አብያተ ክርስቲያናት 17ቱ ወይም ሙሉ በሙሉ ፈርሰዋል ወይም ደግሞ በጭፍጨፋው ምክንያት አገልግሎት አቁመዋል። ይሄ ባለፉት 6 የብልጽግና ዓመታት የሆነው ነው። ባለፉት 2 ዓመታት ብቻ የሚታና ቀበሌ 118 የኦርቶዶክስ አባወራዎች ቤት ፈርሷል፣ ንብረታቸው ተወርሷል። አጥቢያዎቹን በተመለከተ እንግዲህ ዲያቆን አብርሃም ተስፋዬ የሚከተለውን ዝርዝር አስቀምጧል። በዚህ መሰረት በዚህ በአርሲ ሙሉ በሙሉ በአክራሪ ኃይሉ የፈረሱና ከጥቅም ውጭ የሆኑ ቅጽራቸው ሳይቀር የፈራረሱ አብያተ ክርስቲያናት አኖሌ ቅዱስ ጊዮርጊስ ቤተክርስቲያን፣ ላሉንጮ አማኑኤል ቤተክርስቲያን፣ ሰንጎ ገብረ እግዚአብሔር ቤተክርስቲያን እነዚህ ሙሉ በሙሉ የፈራረሱ ናቸው። እንግዲህ በ500 ዓመታት በፊት ከነበረው የአውሮፓ ጦርነት ጋር የሚያስተያይ ነው። ሙሉ በሙሉ ወድመዋል። አሁን አገልግሎት ያቆሙ ደግሞ በዚህ ወረዳ በሻርክ ወረዳ ጮጫ እግዚአብሔር አብ ቤተክርስቲያን፣ ጭሳ ተክለ ሃይማኖት፣ ጎሮ ስላሴ፣ ሄላ ሴሮ ማርያም፣ ዘንባባ አርሴማ፣ ዲግሉ መድኃኔዓለም፣ ኮኔ እግዚአብሔር አብ፣ ሚታና ዮሐንስ፣ ባቦ ማርያም፣ ሰቄ ገብርኤል፣ ጠሬታ ባለወልድ፣ ሽፎ ተክለ ሃይማኖት፣ ያያ ዮሐንስ፣ ሸንኮራ ቀርሳ ጊዮርጊስ እነዚህ እንግዲህ ባለው ሁኔታ ምክንያት አገልግሎት ያቆሙ አብያተ ክርስቲያናት ናቸው አሁን ተዘግተው የሚገኙ። ፍትህ በአርሲ እየተጨፈጨፉ ላሉ ኦርቶዶክሳውያን ይላል መልእክቱና መረጃው። እንግዲህ ይህ እየሆነ ባለበት ሁኔታ ነው ፋኖ አንድ ሆኖ የውስጣዊ ችግሮችን ፈቶ ከአጠቃላይ የፖለቲካ አንጻር ለራሱ ህዝብ አጠቃላይ የማንነት መገለጫዎች መድረስና አጠቃላይ ክብሩን ማስጠበቅ የሚገባው ከዚህ አንጻር ነው። እንግዲህ ብዙ ጥያቄው አሁን የፋኖን ጥያቄና የአማራን ህዝብ ሁኔታ በተመለከተ ወለጋና አርሲ ካለው ባሻገር አሁን በህግ ማስከበር ሰበብ ወደ ክልሉ ገብቶ እየተፈጸመ ያለውን ጭፍጨፋን በተመለከተ እንደዚሁ አሰቃቂ መረጃዎች ናቸው እየወጡ ያሉት። ትላንትና በሰከላ ወረዳ ምዕራብ ጎጃም ውጊያ ከተደረገ በኋላ ሰላማዊ ሰዎች ላይ የመንግስት የጸጥታ ሰዎች የበቀል እርምጃ መውሰድ አሰቃቂ ግድያ ፈጽሟል ያለው መረጃ። በሰከላ ወረዳ ከሁለት አቅጣጫ የተንቀሳቀሰ የመንግስት ኃይል ጋር ከባድ ውጊያ ተደርጓል። ከሰከላና ከቡሬ የመጣ የመንግስት ኃይል ጋር ነው እንግዲህ ውጊያ የተደረገው። ወደ አጉት ተብሎ ወደሚጠራው ቀጠና በሁለት አቅጣጫ ከተንቀሳቀሰ የመንግስት ኃይል ጋር
ከባድ ውጊያ ተደርጓል። በውጊያው በኩል እስከ ሀይም ደርሶ የመንግስት ወታደሮች ጉዳት አስተናግደዋል። ከጥልማ ትምህርት ቤት አቅራቢያ እስከ አሽፋ ድረስ በነበረ ውጊያ ነው ይሄ ከፍተኛ ጉዳት የመንግስት ወታደሮች ያስተናገዱት የሚሉት የመረጃ ምንጮች። በዚህ እንግዲህ ውጊያው እስከ ምሽት ድረስ የቀጠለ ነበረ። የመንግስት ወታደሮች አስከሬን በአርሶ አደሮች ስለመቀበሩና ተተኳሽ የነፍስ ወከፍ መሳሪያዎች በፋኖ እጅ ስለመግባታቸው የድሽቃና የክላሽንኮቭ ተተኳሾች በአጠቃላይ ከ4000 በላይ ተተኳሾች በፋኖ እጅ ገብተዋል። ይሄ ከውጊያው አንጻር ነው። ምሽት 4 ሰዓት ድረስ ውጊያው ቀጥሎ ነበረ። 4 ሰዓት በኋላ የመንግስት ኃይል ከቡሬም ከሰከላም የመጣው በሌላ ሽፋን ሰጪ ኃይል ወደ ሰከላ ከተማ ተመልሶ ገብቷል። ከዚህ ውጊያ አንጻር በፋኖ በኩል የደረሰው አንድ ቀላል ቁስለኛ ሲሆን በመንግስት ወታደሮች ከተገመተው ቁጥር ሊጨምር ይችላል የሚል መረጃ ነው ያለው። ይህ እንግዲህ የውጊያውን ሁኔታ እየተመለከተ ነው። ፋኖ የሚያጸፋ ምላሽ ሰጥቷል። የመንግስት ኃይልም እንደዚሁ ጥቃት ከፍቷል። ይሄ በሁለቱ መካከል ያለው ጉዳይ ነው። ከዚህ ባሻገር በንጹሃን ላይ የደረሰው ጉዳት ግን አሰቃቂ እንደሆነ ነው የተገለጸው። በዚህ መሰረት ያልታጠቁ ሰላማዊ ሰዎች በመንግስት የጸጥታ ኃይሎች በአሰቃቂ ሁኔታ ጭፍጨፋ ተፈጽሞባቸዋል። ሰላማዊ ሰዎቹ ወደ አጉት ተብሎ ወደሚጠራው ቀበሌ ጥልም ተብሎ የሚጠራው ትምህርት ቤት አቅራቢያ የወና ትምህርት ቤት ቅጥር ግቢ ውስጥ ከወሰዱ በኋላ ነው የመንግስት ወታደሮች በአሰቃቂ ሁኔታ የረሸኗቸው። ከገደሉ በኋላ አሰቃቂ ተግባራትን ፈጽመዋል። አካላትን መቆራረጥን ጨምሮ እንግዲህ የተገደሉት ንጹሃን ሰላማዊ ሰዎች ቁጥራቸው 7 ይደርሳል። 6ቱ ትላንትና አስከሬናቸው የተገኘ ሲሆን አንድ ዛሬ ተጨማሪ አስከሬን ተገኝቷል። በአጠቃላይ እንግዲህ በዚህ ጥልም ተብሎ የሚጠራው ትምህርት ቤት ውስጥ ነው ይሄ ድርጊት የተፈጸመው። በዚህ ትምህርት ቤት ውስጥ ነገ ተማሪዎች ይማሩበታል የሚለው ጉዳይ የአንድ ቤተሰብ አባላትም አባትና ልጅም በዚህ ግድያ ውስጥ እንደተጨፈጨፉ የሚገልጽ መረጃ አለ። በአጠቃላይ ከብት ጥበቃ ላይ የነበሩ ከፋኖ ጋር ምንም አይነት ግንኙነት የሌላቸው ሰላማዊ ሰዎች እንደሆኑ ነው የተገለጸው። ወደ ጎንደር ቀጠና የሚወስደን መረጃ ላስከትል። ቆላ ወገራ በአጅሬ ጃኖራ ተብሎ የሚጠራው አካባቢ ዛሬ እንደገና ከ3 ቀናት ረፍት በኋላ ከፍተኛ የተኩስ ድምፅ ይሰማል። ከአጅሬ ጃኖራ ከተማ ያለው የመንግስት ኃይል ከበባ ውስጥ ገብቻለሁ በሚል ስጋት ዛሬ ከማለዳ ጀምሮ በዙሪያው በሚገኙ 360 ዲግሪ በሚገኙ መንደሮች ላይ በተከታታይ የሞርተር የዲሽቃ ድብደባዎችን እያደረገ ነው። በሞርተር ድብደባዎች ምን ያክል ጉዳት እንደደረሰ የታወቀ ነገር የለም። የእርሻ ማሳ ላይ የነበረ አዝመራ ስለመቃጠሉ የዓይን እማኞች ገልጸዋል። እንግዲህ ይህንን ተከትሎ ላለፉት 3 ቀናት ቆሞ የነበረው ውጊያ ተኩስ ዛሬ ቀጥሏል። አልፎ አልፎም እንደዚሁ ወደ መንግስት ወታደሮች ካምፕ ከፋኖ በኩል እንደዚሁ ተኩስ እንዳለ እና ያጸፋ ምላሽ እንዳለ የመረጃ ምንጮቹ ገልጸዋል። ወደ ሌላ መረጃችን ስንሄድ ወደዚሁ በሰከላ ቀጠና ካለው መረጃ ጋር ተቀራራቢ በጎንጂ ቆለላ ወረዳ ከስምሪት እና ግዳጅ ቀጠና የወጡ የመንግስት ወታደሮች ሚሊሻዎች ወደ ፋኖ ተቀላቅለዋል። ቁጥራቸው በተመለከተ 2 የመከላከያና 1 የሚሊሻ አባል ከነሙሉ ትጥቃቸው መግባታቸው ነው የተገለጸው። በዚሁ በቆላ ወገራ ቀጠና የሚንቀሳቀሰው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና 4ኛ ደጃዝማች ኮር ለከፍተኛ አመራሮች ለ3 ሳምንታት የቆየ ስልጠና መስጠቱንና አጠቃላይ ትግሉን መገምገሙን ባወጣው መግለጫ ገልጿል። ለ3 ሳምንታት የፈጀ ግምገማው ላይ እንግዲህ ስልጠናው ፖለቲካዊ፣ ወታደራዊ ርዕሶችን እና ይዘቶችን ያካተተ እንደነበር የገለጸው መግለጫው ከዚህ በፊት የነበረውን አጠቃላይ የፋኖን ትግል ሂደትና አጠቃላይ ሁኔታውን መገምገም፣ ደካማና ጠንካራ ጎኖቹን እንደዚሁ በመለየት በጠንካራ ጎኖቹ ላይ እንደዚሁ ወደፊትም ተጠናክሮ እንዲቀጥሉ፣ ደካማ ጎኖቹ ደግሞ እንዲስተካከሉ የሚል የፖለቲካ እና ወታደራዊ ግምገማ ተደርጓል። የፖለቲካን ትግሉን ከአጠቃላይ የኢትዮጵያ አፍሪካ ቀንድ አንጻር ከዓለም አቀፍ ሁኔታ አንጻር በመተንተን እንደዚሁ የግንዛቤ ማስጨበጫ ስልጠና መሰጠቱን መግለጫው ያሳያል። አጠቃላይ የኮርና የክፍለ ጦር መሪዎች ግዴታቸውን እንዲወጡ ባለ 9 ነጥብ አቋም መግለጫ አስተላልፈዋል። ከዚህ ውስጥ በይዘት ደረጃ ስልጠናው ወደ ታችኛው መዋቅር እንደሚወርድ፣ በውጭ የሚገኘው ደጋፊና የፋኖ ደጋፊና የአማራ ሕዝብ ጥያቄዎች ደጋፊ የሆነው የፋይናንስና የዲፕሎማሲ ድጋፉን እንዲቀጥል፣ ለሚዲያዎችም እንደዚሁ እየተፈጸመ ያለውን ግፍና ሰቆቃ ለዓለም አቀፍ ማህበረሰብ በማሳወቅ ሚናቸው እንዲወጡ፣ የፋኖ አንድነት እንዲመጣ ኃላፊነቱን እንደሚወጣ ኮሩ እና 2 አማራ የለም 1 አማራ ነው ያለው፣ ስለዚህ 1 ፋኖ ነው የሚኖረው የሚለውን ለዚህም ሚናውን እንደሚወጣ በመግለጫው ላይ ገልጿል። እንግዲህ ስርዓት ነቅሎ ለመጣል
ጠንካራ ትግልና ህዝቡን ያሳተፈ ትግል ማድረግ እንደሚገባም ይህንንም አብሮ አንስቷል። ወደ ደቡብ ኢትዮጵያ የሚወስደን መረጃ ላስከትል። በደቡብ ኢትዮጵያ ሞያሌ የኢትዮጵያና የኬንያ ድንበር በምትገኘው ከተማ ጋምቦ ተብሎ የሚጠራው መሸጋገሪያ ኢትዮጵያና የኬንያ መግቢያው ድንበር ነው። ቅዳሜ ምሽት ከ12 ሰዓት እስከ 2 ሰዓት ድረስ ከፍተኛ የተኩስ ድምፅ ይሰማ እንደነበር ቲክቫ ኢትዮጵያ ዘግቧል። በተኩሱ አንድ የኢትዮጵያ ሚሊሻ ሲገደል፣ ሌላ ደግሞ ቁጥሯቸው ያልታወቁ ታግተው መወሰዳቸው ነው እየተገለጸው። ይህንን ጉዳይ በተመለከተ ሞያሌ ከተማ በኦሮሚያ ክልል በኩል የሚያስተዳድሩት ያው ይህም እንደ ድሬዳዋ እንግዲህ ሶማሌና ኦሮሞ በሚል ነው። በኦሮሚያ ክልል በኩል ይህንን ጉዳይ የተጠየቁት ኮማንደር ትግሬ ዋቅጅራ ስለ ጉዳዩ ከቲክቫህ ለቀረበላቸው ጥያቄ በኬንያ የጸጥታ ኃይሎች ጋር የምንነጋገርበት ይሆናል በሚል ጉዳዩን መሸፋፈናቸውን ነው የቲክቫህ ኢትዮጵያ ዘገባ የሚያሳየው። እንግዲህ ከአንድ ሳምንት በፊት በኢትዮጵያ የታገተ አንድ የኬንያ ዜጋ ከፍተኛ ገንዘብ ተከፍሎ መለቀቁን የኬንያው ፕሬዝዳንት ዊሊያም ሩቶ ማስታወቃቸው ይታወቃል። ይህንን በተመለከተ እንግዲህ ኮማንደር ትግሬ ዋቅጅራ ስማቸውም ይገርማል። እሳቸው ከኬንያ ባለስልጣናት የጸጥታ ሰዎች ጋር እንወያይበታለን የሚል ምላሽ ነው የሰጡት። ይህ ሚሊሻ የተገደለው በኬንያ የጸጥታ ኃይሎች ነው። ሌላዎቹም ታግተው የተወሰዱት በኬንያ የጸጥታ ኃይሎች ነው። ሌላው መረጃችን ወደ ተንቤን ቆላ ተንቤን የሚወስደን መረጃ ነው። በቆላ ተንቤን ቀጠና ወደ አበርገሌና የጭላ አካባቢ ትላንትና ለሰዓታት የቆየ ተኩስ እንደነበር የመረጃ ምንጮች ገልጸዋል። የተኩሱ በቡድን መሳሪያዎች ዲሽቃና ሞርተር ጭምር ነው። እንግዲህ ምክንያቱ ግን አልታወቀም የሚሉት የመረጃ ምንጮች በዚህ ቦታ የህወሓት ኃይል ብቻ ነው ያለው፣ ከማን ጋር የተደረገ ተኩስና ውጊያ እንደሆነ የታወቀ ነገር የለም ይላሉ። የትግራይ የሰላም ኃይል ተብሎ የሚጠራው አካባቢ በዚህ በዋገምራ ቀጠና ያለው ከዚህ ውጊያ ተኩስ ከነበረበት አካባቢ 60 ኪሎ ሜትር እርቀት ላይ ነው የሚገኘው። ስለዚህ ከማን ጋር ውጊያና ተኩስ እንደነበር አላወቅንም ይላሉ የመረጃ ምንጮቹ። ሆኖም ደግሞ ግምታቸውን ሲያስቀምጡ ምናልባት ህወሓት የቀበራቸውን የጦር መሳሪያዎች እያወጣና የሙከራ ተኩስ እያደረገ እንደሆነ ቢገምቱም የሙከራ ተኩስ ለረጅም ሰዓታት ሊቆይ አይችልም ሲሉም እንደገና ግምታቸውን እና ጉዳዩ ሁኔታውን ለማወቅ አለመቻላቸውን ገልጸዋል። እንግዲህ ባለፈው ሳምንት ህወሓት በተለያዩ አካባቢዎች የተደበቁ የጦር መሳሪያዎችን እያወጣ እንደነበር ተገልጿል። ከዚህ ቀደም ብሎ በምስራቅ ጠለምት ዲማ ዙሪያ የህወሓት ታጣቂዎች መግባታቸው እንደዚሁ ተሰምቷል። በማድሬ ተብሎ የሚጠራው ቦታ ላይ ሰፍሮ የሚገኝ ደግሞ የትግራይ የሰላም ኃይል እየተባለ የሚጠራው ቡድን ወደ ከካምፕ በመውጣት ወደ ጠለምት ማይጠብሪ ከተማ የከተማ ሰልፍ ማድረጋቸውንና ስቴዲየም አካባቢ ከተማው አካባቢ በመከላከያ ካምፕ አቅራቢያ እንደሚገኙ መገለጹ ይታወቃል። ለዚህ ሰዓት እንግዲህ ከተለያዩ አካባቢዎች በማሰባሰብ ያቀረብኳቸው መረጃዎች እነዚህን ይመስላሉ። በተለይ እንግዲህ እገታና ዝርፊያን ይሄ በየአካባቢው የሚፈጸመው እገታና ዝርፊያ በተመለከተ በሁለት መንገድ እንዲታይ አሁንም ማሳሰብ ያስፈልጋል። አንደኛው ፋኖ ውስጥ የሚፈጥረውን አጠቃላይ ሁኔታና ስርዓት አልበኝነትን በተመለከተ የአማራ ህዝብ ጥያቄዎች የያዙ የፋኖ ታጋዮች ላይ አሉታዊ ተጽዕኖ ይፈጥራሉ። ከዛ ባሻገር ደግሞ ብልጽግና ይህንን ጉዳይ አንደኛ ጉዳዩን በማራገብና ሰርጎ ገቦች እንዲሰሩት በማድረግ ፋኖን ከህዝብ ለመነጠል የሚያደርገው ጉዳይ በቀላሉ የሚታይ አይደለም። ስለዚህ ይህንን ግንዛቤ ውስጥ በማስገባት እርምጃዎች ሊወሰዱ ይገባሉ። ለዚህ ሰዓት ያነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ፣ መልካም ሰኞ።